قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله تعالى وبركاته. ودون دموشنا هاتوش إن شاء الله በዛሬው ክፍለ ጊዜያችን 103ኛው ክፍላችን ይሆናል ማለት ነው። እንደሚታወቀው አላህ Subhanahu Wa Ta'ala ልናመሰግነው ይገባል። ምክንያቱም አጀሩሚያ ላይ በዋናነት የሚታወቁ ርዕሶች ባቡል መርፉዓት ናቸው። እነዚህን አጠናቀናቸዋል። ከዛ በፊት ደግሞ ባቡል ኢዕራብ ነው። እሱም ተጠናቋል። አልহামዱሊላህ ረብል ዓለሚን። ከዛ በፊት ደግሞ ስለ ከላም አቅሳሞችና ከላም ማለት ምን ማለት ነው የሚለውንም እንደዚሁ ተጠናቋል። በዛሬው ዕለት ደግሞ ወደ መንሱባት ነው የምንገባው። መንሱባቶችን ካየን በኋላ መኽፉጣቶችን የምናይ ነው የሚሆነው። ከዛ በኋላ ኪታቡ ይጠናቀቃል ማለት ነው بإذنillah። ስለዚህ قال المصنف رحمه الله باب منصوبات الأسماء ከስም መንሱብ የሚባሉትን የሚናገር ርዕስ ነው ይላል። ስም መርፉዕ ይሆናል፣ ስም መኽፉድ ይሆናል። መንሱባት የሚለውን ቃል ሲጠቀም መርፉዕ ወጣ ማለት ነው። እሱ አልፏል። ተግባባን። አሁንም መንሱብ የሚለውን ቃል ሲጠቀም መኽፉድ ወጣ ማለት ነው። እሱ ደግሞ ይመጣል። طيب መንሱባት የሚለውን ቃል ወደ አስማ ኢዳፋ አድርጎታል። ፖዚሽን ይባላል ይሄ። ኢዳፋው የምንወስደው ከኢዳፋው ምንድነው? የፊዕል መንሱባት የሚል ነው የሚወጣው። እሱ አልፏል። وهو المضارع إذا دخل عليه الناصبة نواصبوች 10 نواصبዎችን አይተናቸዋል። እነሱ ሲገቡበት ሙዳሪዕ ነው መንሱብ የሚሆነው። አሁንም የስም መርፉዕ እሱ የፊዕል መርፉዕ እሱ ያው ሙዳሪዕ ነው የሚሆነው። የፊዕል መኽፉድ ግን የለውም፣ የስም መጅዙምም የለውም። ስለዚህ በዛ መሰረት ባቡ መንሱባቲ አልአስማኢ ይለናል ማለት ነው። መንሱባት ያልነው ጀምዑ መንሱብን አው መንሱበትን ሙፍረዱ መንሱብ ሊሆን ይችላል ወይም መንሱበት ሊሆን ይችላል። ምን ማለት ነው? መንሱብ ማለት የተተከለ ነገር ማለት ነው። እዚህ ጋር ግን የተፈለገው መንሱብ ማለት ወይም መንሱባት ማለት ማ اشتمل على علامية المفعول به የመፍዑል به ምልክቶች ወይም على علامة النصب ልንለው ይችላል። የነስብን ምልክቶች ያቀፈ ነው። የነስብን ምልክቶች የያዘ ፈትሐ ሊሆን ይችላል፣ ሌላም ሊሆን ይችላል። መንሱብ ማለት እሱ ነው። قال رحمه الله المنصوبات 15 منصوباتوች 15 ናቸው ይላል። መንሱባቶች ስንት ናቸው? 15 ጀሚል። መርፉዓቶች ስንት ነበሩ? 7 መኽፉዳቶች ስንት ናቸው? እሱ ችግር የለውም የሚመጡ አለ። ወደፊት ስለሚመጡ ብዙም የሚያስቸግር ነገር የለው። ግን መንሱባቱ الاسماء 15 ናቸው። 15 እንዴት ሆኑ ምናየው ይሆናል። وهي እነዚህ 15ቶቹ በዝርዝር ሲቀመጡ አንደኛ المفعول به مفعول به በመባል የሚታወቀው የመንሱብ አይነት ነው። ምሳሌ ካስፈለገ قال المصنف رحمه الله تعالى المفعول به والمصدر وظرف الزمان وظرف المكان والحال والتمييز والمستثنى واسم لا والمنادى والمفعول من أجله والمفعول معه وخبر كان وأخواتها واسم إن وأخواتها والتابع للمنصوب وهو 4 أشياء إلال 15 أكوهاناتشو مجمرين الملكات. عندنا مفعول به عند بر ሁለተኛ مصدر ሶስተኛ ظرف الزمان እና ظرف المكان ይሄን ባንድ ደምራችሁ ቁጠሩት። وظرف الزمان وظرف المكان አንድ ነው። ተግባባን። 3 والحال 4 والتمييز 5 والمستثنى 6 واسم لا 7 والمنادى 8 والمفعول من أجله 9 والمفعول معه 10
وخبر كان وأخواتها واسم إن وأخواتها وخبر كان وأخواتها واسم إن وأخواتها 11 والتابع للمنصوب وهو 14 هذا مرتين 11 نارات سنتونا مالتنا 15 አቆጣጠሩ ልጅገመው አለበለዛ ስለሚበልጥ ነው በቀጥታ ከቆጠርነው ልብ በሉ በቀጥታ ከቆጠርነው مفعول به 1 مصدر 2 ظرف الزمان 3 ظرف المكان 4 حال 5 تمييز 6 مستثنى 7 اسم لا 8 منادى 9 مفعول من أجله 10 مفعول معه 11 وخبر كان 12 واسم إن 13 والتابع 14 አራት ናቸው እነዚህ 14 እና 13 ማን ነው 4 እና 13 17 ይደርሳል ግን እንደዚህ ተደርጎ አይደለም የሚቆጠረው ምክንያቱም እሱ የተናገረው ምንድነው ያለው 15 እኮ ነው አይደል 15 ናቸው ያለበት ምክንያቱ ምንድነው بعد الظرفين واحدا ظرፎቹ አንድ ተደርገው ነው የሚቆጠሩት وظرف الزمانና وظرف المكان አንድ አድርገን ነው የምንቆጥራቸው ማለት ነው ተግባባን ስለዚህ ይቀንሳል واسم كان وخبر كانና واسم إن አንድ አድርገን ነው የምንቆጥራቸው የካነን خبرና የኢነን ስም ያለውንም ደግሞ አንድ አድርገን ነው የምንቆጥራቸው በዚህ መልኩ ስንቆጥራቸው ተከታተሉ مفعول به 1 مصدر 2 ظرف الزمان ظرف المكان باند 3 حال 4 تمييز 5 مستثنى 6 واسم لا 7 منادى 8 والمفعول من أجله 9 والمفعول معه 10 وخبر كان وأخواتها واسم إن وأخواتها 11 هيجو إيه باند ነው የሚደመረው ከዛ ቀጥሎ ምናለ والتابع للمنصوب منصوب የሚከተሉት وهو 14 አራት ናቸው አለ 11 እና 4 ስንት ነው ማለት 15 ብሎ ያስቀመጠበት ምክንያት ይሄ ነው በዚህ አቆጣጣር ሲታይ ነው ለማለት ነው طيب መለስ ብለን ስናያቸው የመጀመሪያው مفعول به ነው አለ مفعول به ብሎ ማለት ተሳቢ ማለት ነው በአማርኛ ተሳቢ ወይም ግስ የሚያርፍበት ማለት ነው በእንግሊዘኛው ኦብጀክት ይሉታል verb አለ subject አለ object አለ ይሄ ግሱ የሚያርፍበት ነገር እኔ ለምሳሌ አገሌን በመታው መሐመድን በመታው እኔ subject ባለቤት ፋይል ይባላል መምታቱ ግስ ነው መሐመድ ደግሞ مفعول به ይባላል በአረብኛ ሳዞረው ضربت محمدን መታሁት ማነው مفعول به ምት ያድርፈው ማለት ነው መሐመድ ላይ ስለዚህ እሱ مفعول به ይባላል በአረብኛ ተሳቢ ይባላል በአማርኛ ሷዘውና مفعول به ብሎ ማለት እሱ ነው واتقوا الله لعلكم تفلحون اتقوا الله الله ማንን ነው መንፈራው እኛ መፍራት ያለብን እኛ ነን ምን ታዘው እኛ ነን ማንን ነው الله ስለዚህ الله ያለው مفعول به منصوب وعلامه نصبه فتحه الظاهره في اخره ተብሎ ይቀራል ማለት ነው ሁላቸውም በርዕስ ይመጣሉ እነዚህ ብዙም ዝርዝር አያስፈልጋቸውም ይመስለኛል ግን በተወሰነ መልኩ ለማያዝ ያክል مفعول به ብሎ ማለት ስም ነው اسم صريح او المؤول بالصريح المنصوب منصوب ነው ደግሞ በፈትሐ ነው የሚቀራው الذي يقع عليه فعل الفاعل حسا ومعنى ከባለቤቱ ተነስቶ حدث ወይም ግስ የሚያርፍበት ማለት ነው ያ ግሱ ሲያርፍበት በቀጥታ ሊታይ ይችላል ተመታው ሊደማ ይችላል ለምሳሌ ታየዋል የሚታይ ነገር ይሆናል የሚዳሰስ ሊሆን ይችላል በማዕናም ነገር ሊሆን ይችላል ረቂቅ ነገር ይሆንና ቀጥታ مفعول به ላይ የግሱን ውጤት ላታዩ ትችላለህ ተቁላህ ለምሳሌ አላህ مفعول به ነው ተባባልና አይደል ያንተ ተቋ ሄዶ እሱ ጋር ኮም ያርፈው ነገር የለውም አይደል እንዴ ልክ እንደመምታቱ ማለት ነው ስለዚህ ግሱ مفعول به ላይ ፊዕሉ ቨርቡ مفعول به ላይ ሲያርፍ ሁለት አይነት ነው በአእምሮህ ብቻ የምታስበው ሊኖር ይችላል በቀጥታ የሚታይም የሚዳሰስም ሊሆን ይችላል ማለት ነው ሁለተኛ በአዎንታዊም ሊሆን ይችላል በአሉታዊም ሊሆን ይችላል ለምሳሌ ማضربቱ ዘይድን አልመታሁትም ነው ከሆነ ያልኩት ضرب እሱ ላይ እኮ አላረፈም አያችሁት ስለዚህ ያው ይሄ በአዎንታዊ ቢቀየር ያርፋልና مفعول به ተብሎ ይጠራል ማለት ነው طيب ሁለተኛው والمصدر مصدر ነው مصدر ብሎ ማለት ስሩ ቃል ማለት ነው ቃል በቃል ትርጉሙ የአረበኛ ቃላቶች መነሻ አላቸው የቃላት ርቢ የሚባል አለ ሶርፍ የሚባለው ፈን ነው እሱን ብዙ ጊዜ የሚያጠናውና ይሄ መስደር ማለት የቃላቶች ሁሉ መነሻ ነው ለምሳሌ ضرب ይሄ ቃል ضرب يضرب ضارب مضروب مضراب ضراب
መጥሩብ እነዚህ ቃላቶች ከዚህ የተወሰዱ ቃላቶች ናቸው ከዚህ የተቀናዘሉ ናቸው ከዚህ በመነሳት ማስተር ማለት ምንጭ ማለት እኮ ነው ስሮ ቃል ተብሎ ይጠራል ተግባባን ማስተር ማለት ስሮ ቃል ቃል በቃል ትርጉሙ ይሄ ነው ግን እዚህ ቦታ ላይ የተፈለገው ምንድነው የሚለውን ስንመለከት المراد به المفعول المطلق مفعول المطلق የሚባል አለ مفعول المطلق ማለት ማስተር ሆኖ ወይ ማስተር ላይ ሆን ይችላል የመጀመሪያውን فعل አጠናካሪ كما في قول ربنا جل جلاله وكلم الله موسى تكليما ያለው مفعول مطلق ብሎ ማለት ይሄ ነው تكليما ያለችው ምን ተባለች ይችላል مفعول مطلق ተነሰበች እኮ كلم የሚለው ጋር ضربت ضربا اكلت اكلا شربت شربا ذهبت ذهبا ሁለተኛ اكلا ذهبا ضربا تكليما እነዚህ ቃላቶች ምን ይባላሉ مفعول مطلق ይባላሉ ወይም ማስተር ልንላቸው እንችላለን ስለዚህ እዚህ ቦታ ላይ አሁን ሁለተኛ والمصدر ብሎ ሰው ሲያስቀምጥ ሙሰኒፍ ረህመቱላሂ ዐለይሂ المقصود هنا እዚህ ላይ የተፈለገው مفعول مطلق የሆነው እንጂ ማንኛውም ማስተር አይደለም ማስተር ሙብተዳም ሊሆን ይችላል ضربك ضرب شديد بالكو ሙብተዳ ተግባባን ግን ይሄ መንሱብ አይደለም መርፉዕ ነው ሙብተዳ ነው ማለት خبرም ከሆነ መንሱብ አይደለም መርፉዕ ነው ስለዚህ بشرط كونه مفعولا مطلقا ነው እዚህ የተፈለገው ማለት ነው ኢንሻአላህ ይሄም በዝርዝር የራሱ አሳሉ ይመጣል ሌላው ظرف الزمان وظرف المكان ظرف الزمان እና ظرف المكان የሚባሉ ናቸው ظرف الزمان ብሎ ማለት ባንድ ላይ የቃል ስም ነው ظرف ማለት እቃ ማለት ነው አስሉ ዘመን ያው ዘመን ነው ይሄ ደግሞ ምንድነው አድቨርብ ይባላል ግሱን የሚገልጽ ለምሳሌ በላሁኝ መቼ ቡክራ ያለችው አሁን የበላህበትን ሰዓት እየገለጸች ነው ያለችው እቺ ظرف ትባላለች ጊዜውን صليت او جئت يوم الجمعه የጁሙዓ ቀን መጣው اليوم اكملت لكم دينكم اليوم የሚለውን ብትመለከቱት ምንን እየገለጸ ነው ዲኑ የሞላበትን ቀን ሰዓቱን እየገለጸ ነው وهو يوم عرفه የعرفه ቀን ነውና اليوم اكملت اكمال الدين የዲኑ መሙላት መቼ ነው የተከሰተው ምን ሰዓት ነው አያችሁ اليوم ስለዚህ ይሄ ظرف الزمان ተብሎ ይጠራል አድቨርብ የሚባለው طيب وظرف المكان ይሄም ራሱ ነው ግን የቦታ ነው ደግሞ ይሄ ለምሳሌ በላሁ ስትል መቼ የት ቦታ አየው መብላት የሚባለውን ነገር ሲሰራ መቼ የሚለውን የሚመልሰው ظرف الزمان ይባላል የት ቦታ የሚለውን የሚመልሰው ደግሞ ظرف المكان ይባላል ይሄም አድቨርብ ነው የሚባለው በእንግሊዘኛው ሁለቱም አንድ ቃል ነው ያላቸው በአረበኛው ግን ظرف الزمان ظرف المكان መካንና ዘመን ባለው ነው የሚለያዩት ظرف በሚለው በአረበኛው ላይም ተመሳሳይ ነው ለምሳሌ ጀለስቱ امام المسجد ከመስጂዱ ፊት ለፊት ቁጭ አልኩኝ ማለት ከመስጂዱ ፊት ለፊት ቁጭ አልኩኝ አሁን ቁጭ አልኩበት ቦታው ነው እየገለጽኩ ያለሁት መቀመጥ የሚባለው የተሰራው የት ነው امام المسجد ከመስጂዱ ፊት ለፊት ነው ማለት ነው ይሄ ظرفል መካን በመባል ይታወቃል ማለት ነው ስለዚህ ظرፍ ሁለት ነው ሁላቸውም ያንዳንዳቸው ርዕስ አላቸው ርዕሳቸው ላይ በስፋት ምናያቸው ይሆናል ኢንሻአላህ ከአፍታ በኋላ እንገናኝ السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته منصوباتوች እየተዘረዘሩ ነው ያሉት قال المصنف رحمه الله والحال حال በመባል የሚታወቀው መንሱብ አይነት ነው ይሄም حال ማለት አድቨርብ ማለት ነው አሁን አያችሁት አረበኛ ሰፊ ነው ሌላኛው ቋንቋ ሌሎች ቋንቋዎች ጠባቦች ናቸው ظرف الزمانንም ظرف المكانንም حالንም አድቨርብ ብለህም ትገልጻቸው ቨርብን የሚገልጹ ማለት እኮ ነው حال ማለት ምንድነው ሰውየው የሆነን ክስተት ወይም የሆነን ስራ ሲሰራ የነበረበትን ሁናቴ የሚገልጽ ነው ተግባባን የነበረበትን ሁናቴ የሚገልጽ ነው ለምሳሌ እኔ አሁን ምን ያደረኩ ነው እየተማር ነው አይደል ያስተማርኳችሁ አይደል ምን እላለሁ
أعلمت جالسا يتكمت كسهون أستماركم علمت الطلبة تماريوچن أستماركواچو بمن هنيتا هني قومي ቁጭ ብዬ جالسا ስለዚህ جالسን ያለችዋ حال ማለት ይችላል የተነሰበችው جالسا ምን ሆነች حال ሆና ተነሰበች جاء زيد راكبا زيد መጣ ሲመጣ በእግሩ ሊመጣ ይችላል በአየር ላይ ሊመጣ ይችላል አየር ላይ ከወጣ راكبا በበቅሎ ወይ በመኪና ጋልቤ መጣው ማለት ነው አመጣጡ በምን አይነት እንደሆነ የሚገልጸው حال ይባላል ተግባባን የሰውየውን ሁናቴ የሆነን ስራ ሲሰራ በምን ላይ የነበርኩበትን ባህሪውን የሚገልጸው ነገር ምን ይባላል حال ይባላል ወላ ሙድቢራን ጀርባውን የሰጠ ሲሆን ዞራ ሄዳ ይሄ حالን مؤكد ይባላል ማለት ነው ለተدخلن المسجد الحرام ان شاء الله امنين ትገባላችሁ በአላህ ፍቃድ ኢንሻአላህ ስትገቡ በምን ሁናቴ ነው በስጋት ነው ወይስ በምንድነው آمنين አያችሁ محلقين رؤوسكم ومقصرين ይሄም حال ይባላልና حال ማለት የሆነ ስራ ሲሰራ የነበረበትን ባህሪውን የሚገልጽ ማለት ነው ከዚህ የበለጠ ደግሞ ቦታው ላይ የራሱ ራስ ስላለው ዛሬ በደንብ ምን ይሆናል ሌላው ወተሚዙ ተሚዝ ነው ተሚዝ ማለት እንደ ቋንቋ ቃል በቃል ስንተረጉመው ተሚዝ ማለት መለየት ማለት ነው كما في قول ربنا جل جلاله وامتازوا اليوم ايها المجرمون ይላል ዛሬ እናንተ የተረገማችሁ ሰዎች ተለዩ ከደጋግ ሰዎች ተለዩ ይባላል يوم القيامه فريق في الجنه وفريق في السعير وامتازوا اليوم امتازوا ማለት ተለዩ ማለት ተሚዝ ማለት መለየት ማለት ነው እዚህ ቦታ ላይ ግን የተፈለገው ተሚዝ በማለት የተፈለገው ምንድነው ከተባለ ሆነ አረፍተ ነገር ውስጥ ያልተብራራ ቃል ይኖራል ያን ያልተብራራውን ቃል የሚያብራራው ማለት ነው ባጭሩ ለምሳሌ اشتريت 20 20 ገዛሁኝ ተግባባን 20 ገዛሁኝ 20 የሚባለው ብዙ እኮ ነው 20 መኪና ነው 20 ኪታብ ነው 20 ቤት ነው 20 ምንድነው 20 ተብሎ የሚቆጠረው ነገር ሁሉ 20 ይባላል ከዛ ምን እላለሁ اشتريت 20 سيارة اشتريت 20 بيتا አሁን በይተንና ሰያረተን ያሉት ቃላቶች ምን ይባላሉ ተሚዝ ይባላሉ ምን ስለለዩ ነው 20 ያለውን አብራሩት እኮ አያችሁት በይተን ካልኩኝ መኪና አይደለም ማለት ነው ሰያረተን ካልኩ ደግሞ ቤት አይደለም ማለት ነው አያችሁት 99 نعجة 99 ምን ፍየል በግ ከብት አልታወቀም نعجة የምትለው ቃል ግን አብራራች በጋል ተግባባን ስለዚህ نعجة ያለው ቃል ምንድነው ተሚዝ ይባላል ተሚዝ 99 ያለውን ተርጓሚ ማለት እኮ ነው ባጭሩ ይሄ ነው ተርጓሚ ከዚህ የበለጠ አሁንም ራሱ ላይ በደንብ ምን ይሆናል ኢንሻአላህ والمستثنى ሌላው ሙስተስና ነው ሙስተስና ማለት ደግሞ ከሆነ ቃል ላይ ሊገባ የነበረውን ነገር የምታወጣው ነገር ማለት ነው ኤክሰፕሽን ይባላል ለምሳሌ قام القوم ሰዎች ቆሙ ካስሩ ሰው ያልቆመ ሰው አለ አንድ ኢላ ሙሐመድን ይላል ሰዎች ቆመዋል ኢላ ሙሐመድን ለምሳሌ فسجد الملائكة كلهم أجمعون إلا إبليس ሁሉም መላእክቶች ምን አድርገዋል ስጁድ አድርገዋል አሃ ኢብሊስ ማርጎ ይሆን እንዴ ብሎ ይጠራጠራል ዝም ቢል ኑሮ አይ ኢላ ኢብሊስ እሱ ሲቀራል ኤክሰፕሽን ማለት ይሄ ነው ከአሁን ባዩ ኢላ ኢብሊስ የሚለው ባይመጣ ኢብሊስም ከመላእክቶች ጋር ስለነበረ እሱም ስጁድ አድርጓል ወይ ተብሎ ይጠራጠራል ምሳሌ 10 ሰው እዚህ ቢቀመጥ 10 ሰዎች አሉ እዚህ ከዚህ ከ10ዎቹ ሰዎች 9 ቆሙ ከዛ አንደኛው አልቆመም ቁጭ እንዳለ ነው እዚህ ቦታ ላይ አሁን ቃመል ቆሙ ብዬ ብናገር የሚያዳምጠው ሰውዬ 10ሩም ሁሉ ቆሟል ብሎ ነው የሚረዳው በጥቅል ነው ያወራሁት አይ ኢላ ፉላና ኢላ ዘይደን ብዬ እሱን አወጣለና ይሄ ሙስተስና ይባላል ሙስተስና ተብሎ ይጠራል ማለትና ይሄ መንሱብ ነው የሚሆነው አሁንም ራሱ ላይ በደንብ ምን ይሆናል ሌላው ወስሙላ የላ ስም ነው ይላል ላ የምትለው ቃል ትሰራለች ስትሰራ ስምና خبر የሚባላላት ልክ ካነ ላይ እንዳሳለፍ ነው ኢነ ላይ እንዳሳለፍ ነው የሷ ስራ ደግሞ ከኢነ ጋር ተመሳሳይ ነው ምን ታረጋለች ማለት ተንሲቡ ሊስማ وترفع الخبر لا اله الا الله لا اله ይሄ አሁን ኢላሃ ያለው ተነሳቢ ነው
ማን የሰራው ካልክ ኢላ ነው ላ ሐውላ አያጁት ላ ሐውላ ወላ ቁወታ ላናት አሁንም ይሄን የምታጫውተው እንዲነሳው ወይም በፈትሐ እንዲነበብ የምታደርገው በጥቅሉ በዚህ እንደያዘውና ራሱ ላይ ስንመጣ አሁንም በደንብ የሚብራራ ይሆናል ይሄን ያልኩበት ምክንያት ምንድነው ብዙ ጊዜ ነስቡ ግልጽ አይሆንም መብንይ ነው የሚሆነው ላ ሐውለ ለምሳሌ መብንይ ነው في محل النصب ነው لا اله في محل النصب ነው ላይ ታወቅ ይችላል ግን ቦታው ላይ ስንመጣ በደንብ ሲብራራ በደንብ ግልጽ ይሆናል ለክፍዮች መጽሐፍ ከሄድ ግን ቀጥታ ላ ሐውለ ፈትሐው ቀጥታ የመጣው በላ ምክንያት ነው ስለዚህ ከመንሱባት ተመደበ ማለት ነው ሌላው ወልሙናዳ ሙናዳ ነው ሙናዳ ማለት ተጠሪ ማለት ነው የአረበኛ حرف ኒዳዎች የሚባላሉ የመጥሪያ አገልግሎቶች ለመጥሪያ የሚያገለግሉ ፊደሎች አሉ ያ አላህ ያ ከሪሙ ምሳሌ እኮ ያ ያለው አሁን حرف ኒዳ ይባላል ያ ረሱላህ ያ ረሱሉላህ አይባልም ብላችሁ አንዳንድ ሰዎች ያ ረሱሉ ይላል غلط هذا ያ ረሱላህ አዳምጥብኝማ አንዳንዴ ታገኛለህ ያ ረሱሉላህ تعالى غلط ነው ይሄ ስህተት ምንድነው የሚባለው ያ ረሱላ ያ ረሱላህ ሙናዳ ያ አብደላህ ያ አብዱል ገፋር ያ አብዱል ገፋር አይባልም ያ አብዱላህ አይባልም ያ አብዳ ያ ረሱላህ ያ ነብዩላህ ያ ነብዩላህ አይባልም غلط ነው ይሄ ስለዚህ ሙናዳ ማለት የሚጠራ ነገር ማለት ነው እኔ አሁን አንተን ብጠራህ ሙዳፍ ከሆነ ተነስቦ ነው የሚመጣው ሙዳፍ ካልሆነ ደግሞ في محل النصب ይሆናል ይሄም ራሱ ላይ በደንብ የሚብራራ ይሆናል ማለት ነው ሌላው والمفعول من اجله مفعول من اجله የሚባላል مفعول من اجله ማለት ግሱ ለሱ ሲባል የተሰራ ማለት ነው ለምሳሌ قمت ቆምኩኝ اجلالا لك አንተን ለማክበር ስል ቆምኩኝ አይዋ ለምን ቆምኩት اجلالا ግሱ የተሰራበት ምክንያት ማለት ነው ባጭሩ እኮ ምክንያቱ ነገር መፍዑል ሊአጅሊህ ይባላል እሱ ይነሰባል ተግባባን قمت اجلالا لك አንተን ለማክበር ስል ቆምኩኝ قمت لماذا قمت ለምን ቆምኩት اجلالا መልሰጣለሁ ለማክበር ነው ብዬ ይሄ ምክንያቱ ነገር መፍዑል ሊአጅሊህ ይባላል يجعلون اصابعهم في آذانهم من الصواعق حذر الموت يجعلون أصابعهم ጣቶቻቸውን ይሄን ያስቀምጡታል እዚህ ውስጥ في آذانهم ጆሮቻቸው ውስጥ ይሄ ነው የተፈለገው ጣት ሲልስ ከዚህ ድረስ እንደ መጎርጎር ማለት አይደለም ጫፋ ያስቀምጧታል ማለት ነው من اطلاق الكل وإرادة الجزء ይባላል يجعلون أصابعهم في آذانهم من الصواعق ለምንድነው ታዲያ እዚህ የሚያስገቡት ምክንያቱ ምንድነው حذر الموت ሞትን ለመጠንቀቅ ሲሉ ስለዚህ حذر يوم حذروا አይደለም حذري አይደለም حذر لماذا مفعول لاجل ነው ምክንያት ነውና ولا تقتلوا اولادكم ልጆቻችሁን አትግደሉ አለ ለምን خشيه املاق ድህነትን ፈርታችሁ አትግደሉ لاجل الخشيه خشيه مفعول لاجل ይባላል ተግባባን ስለዚህ ይሄ منصوب ሆኖ የሚመጣው አሁንም የራሱ ርዕስ ስላለው ርዕሱ ላይ በደንብ እናያለን ኢንሻአላህ ሌላው والمفعول معه مفعول معه የሚባል ብላችሁ ያዙታ مفعول من اجله باند اسم ነው مفعول معه باند اسم ነው معه አብሮ ምናምን የሚል ተውቴ مفعول معه باند ላይ ስም ነው በቃ مفعول من اجله باند ላይ ስም ነው مفعول به باند ላይ ስም ነው مفعول معه ብሎ ማለት ደግሞ ግሱ ባለቤቱ ሲሰራ አብሮ የነበረው አካል ማለት ነው ለምሳሌ جاء الامير والجيش والجيش አይደለም ንጉሱ መጣ والجيش ከወታደሮቹ ጋራ ይሄው ንጉሱ አሁን እየመጣ ነው ንጉሱ ሲመጣ አብረው የነበሩትን አካሎች ገለጻቸው والجيش የሚለው ማን አብሮት ነበር الجيش ወታደር ጋርድ ጠባቂዎቹ ማለት ነው ግልጽ ነው ስለዚህ والجيش ምን ይባላል مفعول معه ይባላል ተባለቤቱ ግሱ ሲገኝ አብረው የነበሩትን አካሎች የሚገልጸው ነገር مفعول معه ይባላል ግሱን ባለቤቱ ሲሰራ አብሮ የነበሩትን ነገሮች የሚገልጸው مفعول معه በመባል ይታወቃል وخبر كان واخواتها ሌላው የካነ خبرና የካነ የእህቶቿ ናቸው ማሻአላህ ገራ ያልፋል ካነ ترفع الاسم وتنصب الخبر ታስታውሳላችሁ ترفع الاسم وتنصب الخبر
وكان الله غفورا يتال سمع الله يتال خبره غفورا تنصبه وخبر كان خبر مندنو منصوب نو عليه يكان خبر منصوب نو واخواتها يهتوچام سنت اخواتوچ አሏት አልፏል በየ ነው ይሄ በርዕስ አልፏል ባቡ كان اخواتها በደንብ አልፏል ባቡ النواسخ باب العوامل الداخليه على مبتدا الخبر الفعل ስለዚህ ያኛው ላይ ድናርገን ፎከስ ካደረግን ይሄ በጣም ቀላል ይሆናል ማለት ነው وكان الله عليما حكيما عليما خبره كان منصوب وعلامه نصبه فتحه ظاهره في اخره ይባላል የካነ አخواتዎች 12 ናቸው ከሷ ጋር ስንት ይሆናሉ 13 اصبح امسى صار بات ليس እያልን እንቆጠርናቸው ያሳለፍናቸው ማለት ነው ኢንሻአላህ የዛሬው ትምህርታችን እዚህ ጋር ይቆምና እንደገና በሚቀጥለው ትምህርታችን የቀሩትን እናጠናቅቃለን باذنillah فالسلام عليكم ورحمه الله تعالى وبركاته محمد الله في كل الامور احمد مصليا على الرسول المنتقى واله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسر عليه أن يحفظ ما قد نثر